ውሃ ሲጠራ ባጭ፣ ሰው ሲታወክ ባት ይላል ያገሬ ሰው። ውሃ ሲደፈርስ አትቅዳ ማለት ነው። ሲጠራ ቅዳ ማለት ነው። ነገር ሲደፈርስ በጥንቃቄ ማየት፣ ሲጠራ ደግሞ የሚያስፈልገውን ነገር መጨለፍ ያስፈልጋል። ቢኮዝ የሚደፈርስባቸው አካባቢዎች አክተርስ አሉ። እነዛ አክተሮች ለምን እንዳደረጉት በወጉ በቅጡ ሳናቅ የሚኖረን ኢንቮልቭመንት ጥንቃቄ የታከለበት መሆን ያስፈልገዋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽን እና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። አሁን አልገልጸውም ለጊዜው። ያም ሆኖ ግን መቋቋም፣ መጠቀም፣ መግራት መርህ አድርገናል። በነበረው ግጭት እነዚህ መርሆች አፕላይ አድርገናል። ምግብ ማምረት ክሪቲካል ነው፣ ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ካነሹሪው ኢትዮጵያ አትራብም፣ ለነሱ ይስሙት፣ እኛ እንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል፣ ክፍተት ሞልተንበታል። በዚህ ውጊያ ያገኘነው ትምህርትና የፈጠርነው አቅም በጣም በጣም ከፍተኛ ነው። በጣም ከፍተኛ ነው። ብዙ ትምህርቶች አግኝተንበታል። በዚያው ልክ ደግሞ ያስከተለው ጉዳት አለ። ሁለቱም ባላንስ አድርጎ ማየት ያስፈልጋል። ከጠላት አንጻርስ ያለው ስሌት ምንድን ነው? እኛ ስትራቴጂክ ኦቶኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በስሁት ስሌት አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት፣ አልገዛም የሚል ህዝብ ያላት፣ ሊገዟት 2 3 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን፣ ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም።
አንዳንዴ ማራከስ ይፈልጋል። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እንደዛ ተባብረን እንጥላለን የሚል ምኞት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ግን አንድ ነገር ማወቅ አለባችሁ። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታያቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ፣ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለመሰላችሁ የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው። ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ጠቃሚ አፕሮች አይደለም። በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን የማናድግ ከሆነ አስቸጋሪ ነው የሚሆነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም። የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንትና ካለው ጋር አይገናኝም። ግጭት ካለ ኪሳራው ጥፋቱ ብዙ ነው እና እባካችሁን በየትኛውም ቦታ ያላችሁ ሊቀመንበር ካልሆናችሁ ዓለም የለ ይመስላችሁ። እናንተን ሊቀመንበር የሚል ማድረግ እንሰጣችኋለን፣ ግን ሰላማችሁን ስጡን። ይሄን መልእክቴ ነው። ሁል ጊዜ እኔ ከሌለው፣ እኔ ካልመራው፣ እኔ ከሌለውበት ሁሉ ኪሳራ የሚል እሳቤ አደገኛ ስለሆነ
እሱን ማድረቅ ያስፈልጋል። በሁሉም ወገን ነው፣ በሁሉም ወገን። ትግራይ ብቻ አይደለም፣ ኦሮሚያም ይሰራል። ይሄ እኔ ታግያለሁ፣ እኔ 40 ዓመት ቆይቻለሁ፣ 50 ዓመት ቆይቻለሁ፣ እኔ ያለው የሚሉ ሰዎች ኦሮሚያ ውስጥም አሉ። እውነት ነው፣ ታግለዋል፣ አይካድም። ለምሳሌ የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። እኔ ልንገራችሁ፣ ታግሏል። ኦነግ ኦሮሞን አንቅቷል፣ ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ነገር ግን አሁን ያለው ዘመን፣ አሁን ያለው የሊደርሺፕ አፕሮች ያኔ ከምናውቀው ጋር ይለያል። ለዛ ደግሞ የተዘጋጀ ኃይል ሲኖር እንዲሁ ሰብሰብ ብሎ ማክበር ጥሩ ነው የሚሆነው። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው። ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራለህ። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። እኔ ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልገው። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ የትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤኒሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼም ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ መንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። የግራር ዛፍ መንቀዋሉን አትዩ፣ የጠለቀ ስራ አለው። ስራችን መጥለቅ አለበት። እሳቢያችን መጥለቅ አለበት። ዛሬ አንዱ ያየሁት ነገር እሳቢያችን ምን ያክል እንደጠለቀ ነው። የመደመር እሳቤን ዶክተር ደስታሪ ሲዘረዝሩ ምን ያክል አመለካከቱ እየሰፋ እንደመጣ ገብቶኛል። እንሰብሰብ፣ አንድ እንሁን፣ እንከባበር፣ በሰላም እንነጋገር፣ አብረን እንደግ፣ በተሰራው ስራ እንኩራራ፣ አዳዲስ ድል እናምጣ የሚለው በሙሉ የመደመር እሳቤ ነው። በጣም ጥሩ ነገር ነው ይሄ። ይሄን እሳቤ በብዙ ፓርቲዎች ውስጥ እንደምንሰማው ጥርጥር የለኝም። በነገራችን ላይ እኛ እንደመር ስንል ወንጀል ነው ያሉ ሰዎች እኮ ዛሬ እንሰብሰብ እያሉ ነው አለ። ይሄ እኮ ድል ነው። ባይሉትም አምኖ ተቀብለዋል ማለት ነው። ግን ኢንቴንሽኑ ፖዚቲቭ ስላልሆነ የመሳካት እድሉን እንጠራጠራለን። አንደኛው የጠለቀ ስር ነው። ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች
ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ አልፎ ደግሞ ግራር ኢነሚ ሲያይ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት፣ ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች ደርሰው እንዳይቀነጥሱን መከላከል ያስፈልጋል። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። የኛ እድገት እንኳን ኢትዮጵያውያን ዜጎች ብቻ ሳይሆን ወንድሞቻችንን በአፍሪካ ውስጥ በጎረቤት ውስጥ መንካት የሚችል መሆን አለበት። የምናምነው እንደሱ ነው። እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበቅላለን፣ ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። ለሚቀጥሉት 25 ዓመታት ኢትዮጵያ የምትመራበት ግልጽ ስትራቴጂ ተቀርጿል። እነዚህ ስትራቴጂዎች በውስጣቸው ብዙ ጠቃሚ ሀሳቦች ይዘዋል። ግልጽ ቪዥን አላቸው፣ ግልጽ ፐርፐዝ አላቸው። 5 ስትራቴጂክ ኦብጀክቲቮች አሏቸው። 15 ሞዴሎች አሏቸው። 12 ፓወር ቬክተርስ አላቸው። 9 ዲሲፕሊን አላቸው። 9 ኢንተርዲፔንደንሲ አላቸው። ግልጥ ያለ ስትራቴጂ አለ። እናሳካዋለን።